ሰላም ጤና ይስጥልን እንደምን አላችሁ እንደምን ቆያችሁ ክቡራን አድማጭ ተመልካቾቻችን ዛሬ በሀገራችን ኢትዮጵያ በፖለቲካው በወታደራዊና በሀገራዊ ምክክር ሂደት ዙሪያ ያሉ ትኩስና አዳዲስ መረጃዎች ይዘን መጥተናል። አርዕስቱን በማስቀደም እንጀምራለን። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በመገናኛ ብዙኃን ቀርበው ስለ ኦሮሞና አማራ ህዝቦች ታሪካዊና ፖለቲካዊ ቁርኝት እንዲሁም ስላለው የፖለቲካ አሰላለፍ ያነሱት ሀሳብ በበርካቶች ዘንድ ከፍተኛ መነጋገሪያና ተቃውሞ ማስነሳቱ ይታወቃል። ይህን ተከትሎ ከመከላከያ ከፍተኛ ጀነራል አዛዦች በኩል ጠንከር ያለ ምላሽ ተሰጥቷል። ማናቸው ከራሳቸው አንደበት ጀምረን የምናስደምጥ ይሆናል። በላ መረጃም የጠቅላይ ሚኒስትሩ የልብ ወዳጅ መሆናቸው የምነገርላቸው ጀነራል ፋኖ ወደ 4 ኪሎ ፈጽሞ አይገባም እንጨራረሳለን ሲሉ ዝተዋል። ይህንን አነጋጋሪና እርስ በርሱ የተጣረሰ መረጃ እናጋዳለን። ጀነራሉ ይህንን ባሉበት ሰዓት በኦሮሚያ ቢዛሞ ቀጠና የተካሄደው የፋኖ አዲስ አለ ይበልጣል መኮንን ክፍለ ጦር ደፈጣና በትግራይ ድንበር አካባቢ እየተስተዋለ ያለው አዲስ የኃይል ቅስቀሳ እንመለከታለን። እንዲሁም በሀገራዊ የምክክር ጉባኤ አወያዮችና ሞራል ላይ የተላለፈው ጠንካራ ማስጠንቀቂያ መነጋገሪያ ሆኗል። እነዚህንና ሌሎች አነጋጋሪ የወቅቱ ዋና ዋና መረጃዎችን በዝርዝር አዘጋጅተን ይዘን መጥተናል። እስከ ፕሮግራሙ ፍጻሜ መረጃው ለሁሉም ደስ ላይክ ሸር እያደርጋችሁ በድጋሚ አብረን እንቆይ። ከኦሮ አማራ ጫወታ ምናምን እንውጣ። በቅድሚያ ወደ ጀነራሉ ምላሽና ምራ ከትናንት በስቲያ ጠቅላይ ሚኒስትር አብይ አህመድ አሚኮ ላይ ቀርበው በርካታ ሀሳቦችን ማንሳታቸው ይታወሳል። በርካቶች ሀሳቡን መቃወማቸው ሲገለጽ፣ በተለይ ጠቅላይ ሚኒስትሩ በትግራይ አማራ በተመለከተ ያሰሙት ንግግር በበርካቶች ዘንድ ተቃውሞ ማስነሳቱ ይታወሳል። ሌላው የጠቅላይ ሚኒስትሩ መነጋገር በቅድሚያ ወደ ጀነራሉ ምላሽና ምራ ከትናንት በስቲያ ጠቅላይ ሚኒስትር አብይ አህመድ አሚኮ በስፋት መናገራቸው ሀሳቦችን ማንሳታቸው ይታወሳል። በተመለከተ ጠቅላይ ሚኒስትሩ በተለይ የኦሮሞ በተለይ ጠቅላይ ሚኒስትሩ በኦሮሞ አማራ ለተመለከተ ያሰሙት ንግግር አማራ ፕሬዝዳንት ከተቃውሞ ማስነሳት ይታወሳል። ሌላው የጠቅላይ ሚኒስትሩ መነጋገርን ያስደነገጠ ንግግር ማድረግ ይታወሳል። ኦሮ አማራ የሚተከትሎ በስፋት መናገራቸው ይታወሳል። ኦሮሞና አማራ በተመለከተ ጠቅላይ ሚኒስትሩ በተለይ የኦሮሞ ወንደር የኦሮሞ ሜጀር አማራ ኦሮሞም ናቸው። የጠቅላይ ሚኒስትር አብይ አህመድ አማራ ጠቅላይ ያለላቸው ወዘተ በሀገር ከፍተኛ የፖለቲካ ንግግር ማድረግ የሚደረግ ንግግሮችና የሚሰጥሩ ባልጠበቀ መንገድ የመከላከያ ጀነራሉን ሰጥቷል። በስታቸው የመከላከያና የውጭ ግንኙነትና ዋና ዳይሬክተር ዋና ተሾመ ገመቹም በፖለቲካው መሪዎችና ጠቅላይ ሚኒስትር አብይ የሚደረጉ አማራ ፖለቲካ ምላሽ ሰጥቷል። የሰጡት ምላሽ ከፍተኛ የፖለቲካ መነጋገሪያና ሶሻል ሚዲያዎች ላይ የሚደረግ ንግግሮችና የሚሰጡ አስተያየት እንደ መረጃው ገለጾችን የመሳብ ተሾመ ገመቹ ሀገሪቱን ወደ አለመረጋጋት የሚያምሩት የከፋፋይነት ንግግሮችና የፖለቲካ ጨዋታዎች ማስጀመር ሊቆሙ እንደሚገባ ጥሪዎችና ባለስልጣናት በሚደረጉ ብሔር ተኮር የፖለቲካ እንቅስቃሴ የሰጡት ምላሽ ከፍተኛ መነጋገሪያና ሶሻል ሚዲያዎች ላይ ወደ ከፋ አደጋ እንዳያዘግቷል። እንደ መረጃው ገለጻ የጀነራል ተሾመ ገመቹ ሀገሪቱን ወደ አለመረጋጋት የሚያምሩ የከፋፋይነት ንግግሮችና የፖለቲካ ጨዋታዎች ማስጀመሮች ሊቆሙ እንደሚገባ ጥሪ ያቀርባል። የፖለቲካ ጨዋታና ስሌት ውስጥ ያላስተያየት አለባቸው ሲሉ ተቃውሟቸውን የፖለቲካ መሪዎች ሀገሪቱን በዚህ መልኩ እየከፋፈለው ወደ ከፋ አደጋ የመከላከያ ሰራተኛው ተነግቢት ይደረግ ገለታና ማስጠንቀቂያ አክሎባገር የአንድ ወገን ወይም ደግሞ የፖለቲካ ጠቀሜ አይደለም በማለት ተመለከተም በመሪዎች ሰራዊት በፖለቲከኞች አማራ የፖለቲካ ጨዋታና እንደማይገባም መሪዎቹ ከአንዱ ሲሉ ተቃውሟቸው ስራዎች እጃቸውን እንዲሰበስቡ ማስጠንቀቂያ ነገር ሀገር የሚሰሩ የመከላከያ ሰራዊት የሁሉም ኢትዮጵያ ጋራ አለኝታና የሀገር ህልውና መከታ እንጂ የአንድ ወገን ወይም ደግሞ የፖለቲካ መጠቀሚያ አይደለም በማለት ገልጸዋል። በመሆኑም ሰራዊቱ በፖለቲከኞች ከፋፋይ አካሄድ ሊሸበብ እንደማይገባም መሪዎቹ ከእንደዚህ አይነት ከፋፋይ ስራዎች እጃቸውን እንዲሰበስቡ ማስጠንቀቂያ ነገር አዘል ሰንዝረዋል። በሌላ መረጃ በደርግ በኢህአዴግ እንዲሁም አሁን ባለው የብልጽግና አስተዳደር ዘመን ስማቸው በሰፊው የሚነሳው በጦር ሜዳ ኪነታዊ እንቅስቃሴያቸውና በፕሮፓጋንዳ ስራዎቻቸው የሚታወቁት አምባሳደር ጀነራል ባጫ ደበሌ ሰሞኑ ከቢቢሲ አማርኛ ጋር ያደረጉት አጭር ቃለ ምልልስ ወጥቷል። ወደ ዘገባው ስናል በታሪክ አጋጣሚ ሁሉ በወታደር አዛዥነታቸውና በህዝብ ግንኙነት ስራዎቻቸው የሚታወቁት አምባሳደር ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ በሀገሪቱ ወቅታዊ ጸጥታ ሁኔታና በታጣቂ ኃይሉ ላይ ጠንካራ እና አነጋጋሪ አስተያየት ሲሰነዝሩ ተደምጠዋል።
ጀነራል ባጫ በሰጡት ምላሽ በሀገሪቱ የታጠቁ ኃይሎች በተለይ ፋኖና የኦሮሞ ነጻነት ሰራዊት ሆላ ወደ ቤተ መንግስት የመግባት አቅም የላቸውም ሲሉ ተናግሯል። ጀነራሉ ንግግራቸውን ሲቀጥሉ እንዲህ አሉ። ግልጽ የሆነ ልናገር 4 ኪሎ ሰው የለም ቢባል እንኳ አንዳቸውን መጠው አይዙም ሲሉ ገልጿል። ፋኖም የሆን ኦላ አይመጡም በጭራሽ ሲሉ ኬንያ ላይ ሆነው ድምጻቸውን አጥብቀው ተናግሯል። እንደ አምባሳደር ጀነራል ባጫ ደበሌ አባባል ከሆነ እነዚህ ኃይሎች ወደ 4 ኪሎ የሚመጡበት ምንም አይነት ወታደራዊ ሆነ ፖለቲካዊ መንገድ ፈጽሞ የላቸውም። 4 ኪሎ ክፍት ነው ብትላቸው እንኳ መጥተው የሚያደርጉት ነገር የለም። ማን ነው ለመሆኑ የሚመጣው? ዘመነ ካሴ ነው የሚመጣው ሲሉ የዘመነን ስም አንስተዋል። አክለው ታጣቂ ኃይሎች ጥያቄው የገንዘብ ከሆነ ከመንግስት ጋር ተደራድረው ማግኘት እንደሚችሉ የገለጹ ጀነራሉ የህዝብ ጥያቄ ነው የሚሉት ከሆነ ቀር ህዝቡ በምርጫ ብልጽግና መምረጡን በመግለጽ ታጣቂዎች እንቅስቃሴ ተቃውሟል ብሏል። ጀነራል ባጫ ፋኖም ሆነ ኦላ ፍላጎቱ ገንዘብ ከሆነ ጠቅላይ ሚኒስትሩ ገንዘብ ለመስጠት ፍቃደኛ ናቸው፣ ይጠይቁ በጀት ይለቀቃል ሲሉም ተደምጧል። ሆኖም ዘገባዎችን የተነተኑ አካላት እንዳመላከቱት ጀነራሉ በመጨረሻ ላይ ሰላም እናምጣ ካልሆነ እንጨራርሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም ሲሉ የሰጡ አስተያየት ከመግቢያቸው ኃይሎች አቅም የላቸውም ካሉት ንግግራቸው ጋር የሚጋጭና የጦርነት አስከፊነት የሚያሳይ ነው ሲሉ ተችተዋል። ሆኖ ዘገባ የተነተኑ አካላት እንዳመላክቱ ጀነራሉ በመጨረሻ ላይ ሰላም እናምጣ ካልሆነ እንጨራርሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም ሲሉ የሰጡ አስተያየት ከመግቢያቸው ኃይሎች አቅም የላቸውም ካሉት ንግግር ጋር የሚጋጭና የጦርነት አስከፊነት የሚያሳይ ነው ሲሉ ተችተውታል። ቀደም ሲል በሽምቅ ውጊያ ተማርከው በኋላ የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ የጻፉት አምባሳደር ጀነራል ባጫ ደበሌ ከትግራይ ጦርነትና ከኬንያ አምባሳደር ዘመናቸው በኋላ አሁንም በሀገሪቱ የጸጥታ ጉዳይ ላይ ድምጻቸውን በሰፊው ይሰማል። መንግስት በቀጣይ በትግራይ ዳግም ግጭት የሚጀምር ከሆነም ጀነራል ባጫ ዳግም መጠራታቸው በቅርቡ አምባሳደራቸውን ጥለው ወደ አዲስ አበባ መጥተው ወደ ትግራይ ድንበር ዳግም ሊሰለፉ ዝግጅት በማድረግ ላይ መሆናቸውም ተገልጿል። ይህ ባለበት ጀነራል ባጫ ደበሌ የፋኖ ኃይሎች 4 ኪሎ አይደርሱም ባሉበት ሰዓት የፋኖ ኃይሎች በኦሮሚያ ወለጋ ድል እያስመዘገቡ መሆናቸውን ገልጿል። በአማራ ፋኖ ብሔራዊ ንቅናቄ አፋባን ቢዛሞ ቀጠና አንሻ ሰይድ እስር የሚንቀሳቀስ አዲስ ዓለም ይበልጣል መኮንን ክፍለ ጦር ሀሮ አዲስ ዓለም በተባለው ስትራቴጂያዊ ቀጠና ከፍተኛ ወታደራዊ እንቅስቃሴ ማድረገው የዙ ሰብሳቢ አርበኛ ንጉሴ ገልጿል። እንደሱ ሰብሳቢ ገለጻ ከሆነ የፋኖ አርበኝነት የመንግስት የጸጥታ ኃይሎች ተገናኙበት ይህ አውደ ውጊያ ሐምሌ 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ ምሽት ድረስ ሙሉ ቀኑ በጽኑ ሲካሄድ ውሏል። ውጊያው ባጊና፣ ጋሎ፣ ገበያና ቴሌው እስራ መቃብር በተባሉ ቦታዎች የተካሄደ ሲሆን የክፍለ ጦር አባላት ባደረጉት የተቀናጀ በደፈጣ የታገዘ ማጥቃት የአካባቢ እንቅስቃሴ ሙሉ በሙሉ መግታትና መቆጣጠር መቻላቸውን ገልጿል። ከረፋድ እስከ ምሽት በዘለቀው በዚህ ውጊያ በሁለቱ ወገኖች መካከል ከፍተኛ ፍልሚያ የተደረገ ሲሆን የዙ ሰብሳቢ አርበኛ ንጉሴ አረጋግጠዋል። እንደተባለው ከሆነ የመንግስት ጸጥታ ኃይል ከፍተኛ ጉዳት አስተናግደዋል። እንዲሁም የቆሰሉ አባላት ከአውደ ውጊያ በበርካታ ተሽከርካሪ ሲያጓጉዙ ውለዋል ተብሏል። ይህ ክፍለ ጦር ከአሁን በፊት በተለያየ አጋጣሚ ባደረጋቸው ወታደራዊ እንቅስቃሴ በርካታ የጦር መሳሪያ በመማረክና የአካባቢ እንቅስቃሴ በመቆጣጠር የሚታወቅ መሆኑ ሰብሳቢው አርበኛ ንጉሴ አያይዘው ገልጿል። በተጨማሪ በሁኔታው ዙሪያ መረጃ የሰጡት የህዝብ ሰብሳቢ በአካባቢ የነበረው የመረጃ ፍሰት እንዳይወጣና የመገናኛ መስመሮች እንዳይሰሩ ለማድረግ ሲባል በአካባቢ የነበረው የቴሌኮም የኔትወርክ አገልግሎት ሙሉ በሙሉ ተቋርጦ እንደነበር ገልጿል። ይህ በአዲስ ዓለም ይበልጣል መኮንን ክፍለ ጦር የተከናወነው ፈጣን አጥቂ እርምጃ በቢዛው ቀጠና የሚንቀሳቀሰው የመንግስት ኃይል ወታደራዊ ቁመና አዳክመዋል የተባለ ሲሆን ሰራዊቱ በአካባቢ ያለው የኃይል ሚዛን በመቀየር እንቅስቃሴውን አጠናክሮ መቀጠሉ ታውቋል። በዚህ ግጭት የመከላከያ አመራርና የብልጽግና ባለስልጣናት ጭምር በጥቃቱ ህይወታቸው አልፏል ተብሏል። ይህ ባለበት በፌዴራል መንግስትና በትግራይ መንግስት መካከል ፍጥጫዎች ከዛም አልፎ ግጭቶች በተጀመሩበት ሰዓት የትግራይ መንግስት በብልጽግና እንደሚደገፍ ለሚነገርለት በቅርቡ መቀሌ ይቆጣጠራል ተብሎ በመንግስት በኩል ለሚነገርለት ነጻ መሬት ለሚባልም ለነ ጌታቸው ረዳ ኃይል ጥሪ አቅርቧል። በአጠቃላይ በሸረሪናው ውጊያ ድል አድርጌያለሁ ሲል ዳግም መግለጫ ሰጥቷል።
የትግራይ መከላከያ ኃይል ምሽቱን እንዲህ ሲል መግለጫ ሰጥቷል። የመንግስት የጸጥታ ኃይሎች ከተለያዩ አካባቢ ከተሰበሰቡ ሚሊሻዎችና የውጭ ታጣቂዎች ጋር በመሆን ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ ዞን በሸረሪና በኩል በሰራዊታችን ላይ ሰፊ ጥቃት መክፈታቸውን በወቅቱ በትግራይ ክልል አስተዳደር በኩል መግለጫ ተሰጥቶበት እንደነበር ይታወሳል ብሏል። የትግራይ መከላከያ ሰራዊት ባወጣው መግለጫ በስፍራው የነበረው የትግራይ ኃይል የተከፈተበት ጥቃት በመመከተም በወገናኛው ኃይል ላይ ከፍተኛ ጉዳት መድረሱ ነው አጠቃላይ የገለጸ ሲሆን በዚህ ሳቢያ በርካታ የተጎዳ አባላት በመኖራቸው ከሁመራ እስከ ጎንደር ያሉ ጤና ተቋማት ሆስፒታል በተጎጂ የተጨናነቁበት ሁኔታ ተፈጥሯል ሲል ገልጿል። አሁንም ቢሆን በአካባቢ የሚገኘው ኃይል አደረጃጀቱና አቀማመጡን አስተካክሎ ለቀጣይ እንቅስቃሴ ተዘጋጅቶ እንደሚገኝ ተገልጿል። በሌላ በኩል የመንግስት የጸጥታ ኃይሎች የገጠማቸውን ሽንፈት ለመሸፈንም የተለያዩ የማታለያ ወሬዎችን በመንዛትና የፕሮፓጋንዳ ዘዴ በመጠቀም የሰራዊታቸውን ሞራል ለመገንባት እንዲሁም ለሀገር ውስጥና ለዓለም አቀፍ ማህበረሰብ ሁኔታው የተለያየ አስመስሎ ለማቅረብ እየጣሩ ይገኛል ሲል የክልሉ መግለጫ ይከሳሉ። ሆኖም ግን ይህ አካሄድ በምድር ላይ ያለው ነባራዊ ሁኔታ ሊቀይረው እንደማይችል ገልጿል። ይህ በእንዲህ እንዳለ የመንግስት የጸጥታ አካላት ሙሉ ሰራዊታቸውና ወታደራዊ መሳሪያዎቻቸውን በማንቀሳቀስ በሁሉም የትግራይ ወሰን ድንበር አካባቢ አሰልፈው እንደሚገኙ የገለጸ ሲሆን ይህም ዳግመኛ ግጭት ለመጀመር የሚያስችል እንቅስቃሴ በምድር ላይ ለመታየታቸው ማረጋገጫ ነው ብሏል። ሆኖም ግን የቀደሙት እንቅስቃሴ በተቀናጀ ክንድ እንደተመከቱ ሁሉ ዛሬም ሊካሄድ የሚችል ወታደራዊ ጥቃቶች ለማክሸፍ መላው ህዝብና የትግራይ ኃይሎች ከፍተኛ ዝግጅት ላይ እንደሚገኙና ህልውናችን ለማረጋገጥ እንደሚሰሩ መግለጫው አያይዞ አስታውቋል። በተመሳሳይ ዜና በትግራይ የሚንቀሳቀስ የክልሉ አስተዳደር በተቃውሞ ከትግራይ ውጭ ነፍጥ ያነሱ የታጠቁ ኃይሎች በአስቸኳይ ወደ ክልሉ ከተመለሱ ያለምንም ችግር መደበኛ ህይወታቸውን እንደሚመሩ መፍቀዱን አስታውቋል። ከመጋቢት 2017 ዓ.ም ጀምሮ ነፍጥ አንስተው የነበሩ ኃይሎች በአስቸኳይ ወደ ክልሉ ከተመለሱ በየስራ መስካቸው መሳተፍ የሚችሉበት ሁኔታ የሚያመቻች መመሪያ ማጽደቁን አስተዳደሩ ገልጿል። የክልሉ የሰላምና ደህንነት ቢሮ በቅርቡ በዚህ ጉዳይ ዝርዝር መረጃ እንደሚሰጥም አስታውቋል። ህወሓትን ከስልጣን ማስወገድን ዓላማ ያደርገውና አራ መሬት የተባለው በመንግስት የሚደገፈው የታጠቀ ኃይል በአፋርና በትግራይ እስከ ድንበሮች ሲንቀሳቀስ መቆየቱ የሚታወስ ነው። በቅርቡ የአንድ የመከላከያ ጀነራል ይህ ኃይል ከትግራይ ጋር ትግራይ አይወጋገም ይላል። ይሁን እንጂ ትግራይ ከትግራይ ጋር ካልገጠመ ከማን ጋር ይገጥማል? አራ መሬት በቅርቡ ትግራይ መቀሌ ይቆጣጠራል በማለት ሲገልጹ መደመጣቸው ይታወሳል። ሌላው እንግዲህ በሀገራዊ ምክክር በርካታ አነጋጋሪ መረጃዎች በየቀኑ እየወጡ ነው። ተቃውሞ እየተነሳበት ይገኛል። ዳግም ወደኋላ እያፈገፈገ ነውና በርካቶች እየወጡ መሆኑ መረጃዎች እየገለጹ ይገኛሉ። ይህንም በተመለከተ በትናንትናው ዕለት የነበረውን ውሎ ሰፋ ያለ መረጃ ዋዜማና ሌሎች የመረጃ ምንጮች ገልጸዋል። በአጠቃላይ ያሰባሰብነው መረጃ እንደሚከተለው እናቀርበው። በሀገራዊ ምክክር ጉባኤ 20ኛ ቀን ውሎ ሐምሌ 27 ቀን 2018 ዓ.ም ይጀምራል ተብሎ የነበረው የርዕሰ ጉዳይ ተመካካሪ ቡድን ምክክር ሳይጀመር ቀርቷል ተብሏል። የሀገራዊ ምክክር ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 24 2018 ዓ.ም በሰጡት መግለጫ በስልታዊ ቡድን ደረጃ የሚካሄደው ምክክር መጠናቀቁን ገልጸው የነበረ ቢሆንም ኮሚሽኑ እስከ ሐምሌ 29 ቀን ድረስ የስልታዊ ቡድን ምክክር እንዲቀጥል መወሰኑን ምንጮች ተናግሯል። ይሁንና ኮሚሽኑ ቀደም ሲል ይፋ ባደረገው መሰረት 8ቱ የርዕሰ ጉዳይ ተመካካሪ ቡድን በአጀንዳዎቻቸው ዙሪያ በምሁራን ፓናል አማካይነት ማብራሪያ ቀርቦላቸዋል ተብሏል። ከማብራሪያው በኋላ ግን የስልታዊ ቡድን ምክረ ሀሳብ የሚያጠናክሩ ተወካዮችም ዳግም ምክረ ሀሳብ ወደ ማጠናከር ስራቸው እንዲመለሱ መደረጋቸው ተሰምቷል። ኮሚሽኑም ቅዳሜ ሐምሌ 25 ቀን 2018 ዓ.ም የምክክር ሂደቱን እየመሩ ከሚገኙ አወያዮች ጋር ውይይት ማድረጉን የገለጡት ምንጮች በውይይቱ ምክክሩም የደረሰበት ደረጃ ከተገመገመ በኋላ ወደ ቀጣይ ምዕራፍ ለመሸጋገር ተጨማሪ ቀናት እንደሚያስፈልጉ መረጋገጡን ጠቁሟል። ምክክሩ በሁሉም ቡድኖች እኩል እየተራመደ አለመሆኑም በውይይቱ መገለጡን ዋዜማ ሰምታለች ተብሏል። በሶስት ደረጃ የተቀመጠው የምክክር ሂደት ኮሚሽኑ የምክክሩ አጠቃላይ ሂደት አስመልክቶ በውይይት ባቀረበው ሪፖርትም 16ቱ ስልታዊ ቡድን በሶስት ደረጃ የተከፋፈለ ደረጃ ላይ የሚገኝ መሆናቸውም ተገልጿል።
በመጀመሪያ ደረጃ ላይ የሚገኝ ቡድን ኮሚሽኑ ባስቀመጠው የጊዜ ሰሌዳ መሰረት የምክረ ሀሳብ ቃለ ጉባኤያቸውን አደራጅተው የጨረሱ ናቸው። በሁለተኛው ደረጃ ላይ የሚገኝ ቡድን ደግሞ ምክረ ሀሳብ እያጠናከሩ የሚገኙና ተጨማሪ ጊዜ የሚያስፈልጋቸው ሲሆን በሶስተኛ ደረጃ የተቀመጡ ደግሞ ምክረ ሀሳብ ከማጠናከር ይልቅ አጀንዳ መሰብሰብ ላይ አተኩሯል የሚል ወቀሳ የቀረበባቸው መሆኑ ተሰምቷል። ይህንን መሰረት በማድረግ ሰኞ ሐምሌ 27 ቀን ሊጀመር የነበረው የርዕሰ ጉዳይ ተመካካሪ ቡድን ምክክሩ በ3 ቀናት ያህል እንዲራዘም መወሰኑ ተረጋግጧል። አጀንዳ ወደ ማሰባሰብ ተመልሷል የተባሉት ቡድኖች ሶስተኛ ሳምንቱን እያጠናቀቀ በሚገኘው የምክክር ሂደት ወደ ኋላ ተመልሰው አጀንዳ ማሰባሰብ ላይ አተኩሯል የተባሉ ስልታዊ ቡድኖች ተመካካሪዎች ወደ ስምምነት የሚያርሱ ምክረ ሀሳቦችን ከማደራጀት ይልቅ ዝርዝር ጉዳዩ ላይ ትኩረት አድርገዋል በሚል መገምገማቸውን የመረጃ ምንጩ ገልጿል። ተመካካሪ የወከላቸው ማህበረሰብ ጥያቄ ለማቅረብ ያደርጉት ጥረት የምክክር ሂደቱ በተቀመጠለት ጊዜ እንዳይጠናቀቅ አድርጓል በሚል በውይይቱ ላይ ተነስተዋልም ተብሏል። 10 አባላት ባሉት ቃቅር ቡድን እንዲሁም 50 አባላት ባሉት ንዑስ ቡድን ደረጃ የተካሄደ ምክክሮች ተመካካሪ መነሳት አለባቸው የሚሏቸው ጉዳይ የሚያነሱባቸው እንዲሆኑ ታቅደው የተቀረጹ መሆናቸው የጠቆሙ ምንጮችም 250 አባላት ባሏቸው ስልታዊ ቡድኖች ደረጃ የሚደረገው ምክክር ግን ምክረ ሀሳቦችን መጠናከርም የሚጀምሩበት ሂደት እንዲሆን ተደርጎ የተቀረጸ መሆኑ ተገልጿል። ይሁንና በዚህ ሂደት ምክረ ሀሳቦች በተፈለገው መንገድ ያላጠናከሩ ስልታዊ ቡድን ጥቂት የማይባሉ መሆናቸውም ተነግሯል። በሶስተኛ ደረጃ ላይ የተቀመጡት እነዚህ ቡድኖች በ3 ቀናት ውስጥ የአጀንዳ ምክረ ሀሳባቸው በአግባቡ አጠናክረው ወደ ቀጣይ ምዕራፍ እንዲሸጋገሩ አቅጣጫ ያስቀመጠው ኮሚሽኑ ከነዚህ ቡድኖች ቀድመው ስራቸውን ያጠናቀቁ ቡድኖች ተመሳሳዩን ተግባር በማከናወን ምክረ ሀሳባቸውን እንዲከልሱ ማዘዙ ተሰምቷል። በዚህ በርዕሰ ጉዳይ ተመካካሪ ቡድን ደረጃ የሚካሄደው ምክክር ሐሙስ ሐምሌ 30 ቀን እንዲጀመር ተለዋጭ እቅድ መያዙ ተገልጿል። ሌላው ተመካካሪዎች ለማሳመን የሞከሩ ምሁራን አሉ ተብሏል። በምክክር ሂደቱ 80 የሚደርሱ የምሁራን ፓናል አባላት ሙያዊ ማብራሪያ እንደሚሰጡ ኮሚሽኑ ማሳውቆ የሚታወስ ሲሆን የጣለባቸው ኃላፊነት በአግባብ ያልተወጡ መኖራቸው ከአወያይ ጋር በተካሄደው ውይይት መገለጡን ምንጮች ተናግሯል። ሙያዊ ማብራሪያ ከመስጠት ይልቅ የህይወት ታሪካቸውን መግለጥ ላይ ያተኮረ ከርዕሰ ጉዳይ የተገናኘ ትምህርትና ልምድ የሌላቸው አቋማቸውን በማብራራት ተመካካሪዎች ለማሳመን የሞከሩና ሌሎች ክፍተት የተገኘባቸው ምሁራን እንዳሉ የኮሚሽኑ ኮሚሽነር መግለጻቸው ተገልጿል። ከተመካካሪዎች እንዲሁም ከአወያዮች መሰሉ ቅሬታ መቅረቡ የተነገረ ሲሆን ኮሚሽኑ ቅሬታ በቀረባቸው ምሁራን ላይ እርምጃ ስለመውሰድ አለመውሰድ አላሳውቀም። ሰኞ ሐምሌ 27 ቀን ለተመካካሪዎች እንዲሰጥ የተደረገው ሙያዊ ማብራሪያ እርምት እንዲወሰድ ማስጠንቀቂያ ከተላለፈ በኋላ የተሰጠ መሆኑን ምንጮች ተናግሯል። ሌላው ማስጠንቀቂያና የተሰጣቸው አወያዮች 160 አወያዮች አሰልጥኜ አሰማርቻለሁ ያለው ኮሚሽኑ የስራ ስነ ምግባራቸው ጠብቀው በማይሰሩ አወያዮች ላይ እርምጃ እንደሚወስድ ማሳወቁን ምንጮች ገልጿል። ከአወያይነት ሚናቸው ውጭ እንደ ተመካካሪ በምክክር ሂደትም ለመሳተፍ የሞከሩና ለተመካካሪዎች ምክረ ሀሳብ በማቀበል ያልተገባ ድርጊት የፈጸሙ አወያይ መኖራቸው በውይይቱ ላይ መነሳቱ የተናገሩት የመረጃ ምንጩ መሰል ድርጊት በድጋሚ መፈጸሙ ከተረጋገጠ እርምጃ እንደሚወስድ በውይይቱ ላይ የተሳተፉ ኮሚሽነሮች ማሰባሰባቸውን አብራርተዋል ተብሏል። በሰል ድርጊት ላይ መሳተፋቸው የተረጋገጠባቸው አወያዮች ከምክክር ሂደት እንዲወጡ ማድረግን ጨምሮ በሕግ የሚጠየቁት ሁኔታ እንደሚኖር መነገሩን ሰምተናል። እስካሁን ባለው ሂደት ግን ማስጠንቀቂያ ከመስጠት ውጭ እርምጃ የተወሰደበት አወያይ አለመኖር የመረጃ ምንጩ ገልጿል። ሌላው አንካር ጉዳይ ላይ እንዲያተኩር መመሪያ የተላለፈበት ቃለ ጉባኤ ነው። ስልታዊ ቡድን 500 ጉባኤተኞች ለሚሳተፍበት የርዕሰ ጉዳይ ተመካካሪ ቡድን ምክክሩ የሚያቀርቡት ቃለ ጉባኤ በአንኳር ጉዳዮች ላይ እንዲያተኩር መመሪያ ተላልፏል ተብሏል። ከጥቃቅን ቡድን ጀምሮ እየተካሄደ የሚገኘው ምክክር ለመሪ ጥያቄ መልስ በመስጠት ላይ ያተኮረ ሲሆን እስካሁን በተለያየ ደረጃ የተዘጋጁት ቃለ ጉባኤ በኮሚሽኑ ማህደር ውስጥ የሚቀመጡ መሆናቸው ተነግሯል። ለርዕሰ ጉዳይ ተመካካሪ ቡድን የሚቀርብ ቃለ ጉባኤ በአንኳር ጉዳዮች ላይ የሚያተኩሩና ምክረ ሀሳብ በአግባቡ አደራጅተው የያዙ እንዲሆኑ መመሪያ መተላለፉ የመረጃ ምንጩ ገልጿል። በተለይ በአዲስ አበባ ጉዳይ አሁንም ጭቅጭቁ ተጠናክሮ ቀጥሏል ተብሏል። የኦሮሚያ ባለስልጣናትና በአጠቃላይ ከኦሮሚያ ተወክለው የመጡት በግለሰብ ደረጃ እስከ ማስፈራራትና ሀሳብ እስከ ማስቀየር ለመድረስ ሙከራ እያደረጉ መሆኑ ተገልጿል። አንዳንድ የምክክር ኮሚሽን አባላቱና በአጠቃላይ አመራሮች አዲስ አበባ የኦሮሚያ ካልሆነች በአጠቃላይ በሀገሪቱ ግጭትና አመፅ ይቀሰቀሳል በሚል እያስፈራሩ እንደሆኑ ተገልጿል። በአጠቃላይ ምክክሩ ግን በቀጣይ 1 ወር ሊዘልቅ እንደሚችል እየተገለጸ
እየተገለጸ ይገኛል። ለአንድ ወር የተባለው ምክክር በቀጣይ ቀናት በርካታ ቀናት ሊፈጅና ያለ ስምምነት እየተበተነ መሆኑን በርካቶች እየገለጹ ይገኛሉ። በርካታ ተመካካሪዎችም ደግሞ ከወዲሁ ስብሰባውን ጥለው ወደ የሀገራቸው እየተመለሱ መሆኑን እንዲሁም ለምክክሩ ያልተባሉ ግለሰቦች በስብሰባው ላይ እየታደሙ መሆኑ ተገልጿል። ክቡራን አድማጭ ተመልካቾቻችን የመረጃ ምንጫችን ዋዜማ ኢትዮጵያ ኢንሳይደርና ሌሎች የሶሻል ሚዲያዎች ናቸው። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።